ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ጉዳያችን ጀምሯል። የተለያዩ ስፖርታዊ ጉዳዮች የምናነሳበት ሰዓት ላይ እንገናኛለን። ይገደብ አባይና ቃለ ስላሴ ካሳይ አብረናችሁ ቆይታ እናደርጋለን። ዛሬ በልዩነት ያው እንደ ተለመደ ሁሉ በፕሪሚየር ሊጉ ላይ ጉዳዮች እናነሳለን። ተጠባቂ የ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ይኖራሉ። የትኞቹ ይጠበቃሉ የሚለውን ከባልደረባይ ቃለ ስላሴ ካሳ ጋር ቆይታ እናደርጋለን። ቃል እንዴት ነው ያለው? ባልደረባይ ደጋግምከው ሶሪ ትንሽ አይደለም ለተመልካቾቻችን የፋሚሊ አይነት ቅርበት ስላለ ከተመልካቾቻችን ጋር ለዛ ነው ከቃለ ስላሴ ጋር ቆይታ እናደርጋለን። ጉንፋን ሁሉም ሰው ተይዟል። ለሚፈጠረው ያልተገባ ድምጽ ከወዲሁ ይቅርታ እንጠይቃለን ማለት ፈልጋለሁ። ምክንያቱም ያው ሚዲያው ላይ የሚሰሩ ሰዎች አሉ ብዙዎቹ ተይዘዋል ማለት ይችላል አይደለ? ተቸግረናል ሁላችን። ብዙ ተቸግሯል። 25ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ዛሬ ምሽት ከሊድስ ዩናይትድ እና እንደዚሁም ደግሞ ከኖቲንግሃም ፎረስት ጨዋታ ጀምሮ የሚጀምር ይሆናል። እስከ እሁድ ምሽት 1 ሰዓት ተኩል ማንቸስተር ሲቲ ከሊቨርፑል እስከሚያደርጉ ጨዋታ ድረስ የሚቀጥል ይሆናል። የተለያዩ መርሃ ግብሮች ይኖራሉ፣ ተጠባቂ ጨዋታዎች ይኖራሉ። እንደው በእርግጠኝነት ልናገር የምችለው በእርግጠኝነት ያው ስትል በየሳምንቱ ስለምንመጣ ይሄ ሳምንት የውጤት ለውጥ ሊያመጣ ይችላል ብዬ ገምታለሁ። የውጤት መዛነፍ ምናምን ለምሳሌ መሪዎቹ አርሰናል ከሰንደርላንድ የሚያደርገው ጨዋታ ይጠበቃል። ማንቸስተር ሲቲ ከሊቨርፑል የሚያደርገው ጨዋታ እንደዚሁም ደግሞ አስቶን ቪላ ባለፈው በብሬንትፎርድ ከተሸነፈ በኋላ አሁን ደግሞ በበርንማውዝ ይፈተናል ተብሎ የሚገመትበት ጨዋታ ነው። ስለዚህ የውጤት ለውጥ ያመጣሉ የምለው እሱ ነው። በልዩነት ግን ዛሬ የምናነሳቸው ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ቶተንሃም ሆትስፐርን የሚጋብዝበት ጨዋታ እንደዚሁም ደግሞ አንፊልድ ላይ ደግሞ ሊቨርፑል ማንቸስተር ሲቲን የሚጋብዝበት ጨዋታ በልዩነት እንመለከታለን። እንደነዚህ አይነት ጉዳዮች ላይ ቆይታ እናደርጋለን በሚኖሩ ሰዓታቶች ውስጥ። እንግዲህ ቅዳሜና እሁድ ቅድም እንዳልከው የደረጃ ለውጥ ሊያስከትሉ የሚችሉ ጨዋታዎች ይደረጋሉ ተብሎ ይጠበቃል። 14 ሳምንታት ቀርተውታል ፕሪሚየር ሊጉ። ከሳምንቱ መጨረሻ ቀናት በኋላ ደግሞ ወደ 13 ሳምንት ዝቅ ይላል። ስለዚህ በጣም ወሳኝ የሚባል ምዕራፍ ላይ እየደረሰ ይገኛል የእንግሊዝ ፕሪሚየር ሊግ። ከሳምንት ቅድም እንዳልከው ለመገመት እጅግ አዳጋች ሆኗል። የትኛው ክለብ እንደሚጥል፣ የትኛው ክለብ እንደሚያሸንፍ እንዲሁም ደግሞ እንደሚሸነፍ ለመገመት እጅግ አዳጋች እየሆነ መጥቷል። ይህ ደግሞ በታላላቆቹ የእንግሊዝ ፕሪሚየር ሊግ ክለቦች ጭምር እየተመለከት እንገኛለን። እርግጠኛ ሆነን ለማውራት እስኪከብድ ድረስ እየፈተነ ይገኛል የእንግሊዝ ፕሪሚየር ሊግ። ነገ እንግዲህ ጅማሬውን የሚያደርገው 9:30 ላይ በኦልድ ትራፎርድ ማንቸስተር ዩናይትድ ከቶተንሃም ሆትስፐርስ በሳምንቱ ከሚጠበቁ ጨዋታዎች መካከል ይገኝበታል። ማንቸስተር ዩናይትድ በተለይ ከዚህ በፊትም እንደምንለው ማንቸስተር ዩናይትድ በሊጉ መልካም ውጤቶችን ሲያስመዘግብ የእንግሊዝ ፕሪሚየር ሊግ ፉክክር የበለጠ ደማቅ ይሆናል የሚል በተደጋጋሚ ጊዜ እናነሳለንና በተለይ ባለፉት 3 ጨዋታዎች ደግሞ ወሳኝ የተባሉት መርሃ ግብሮች እንደ ማንቸስተር ሲቲ፣ አርሰናልና ፉልሃምን ያሸነፈው የማይክል ካሪክ ቡድን ነገ ደግሞ የቶማስ ፍራንኩን ቶተንሃም ሆትስፐርስን ይገጥማል። እውነት ለመናገር በበርካታ ነገሮች ስታየው ማንቸስተር ዩናይትድ በዘንድሮው የውድድር ዓመት በጣም ተለውጧል ብለን ማንሳት እንችላለን። ባሳለፍነው የውድድር ዓመት ማንቸስተር ዩናይትድ በአጠቃላይ በውድድር ዓመቱ 42 ነጥቦችን ይዞ ነበር ያጠናቀቀውና ገና 14 ሳምንት የቀረው ዩናይትድ አሁን 41 ነጥቦችን ሰብስቧል። ስለዚህ ከወዲሁ የአምናውን ቁጥር ላይ ደርሷል። ይህ ደግሞ በሚገባ መለወጡ የታየበት ይመስለኛል። ሌላው በውድድር ዓመቱ አጠቃላይ ማንቸስተር ዩናይትድ 44 ጎሎች ብቻ ነበር ያስቆጠረው አምና። ዘንድሮ ደግሞ ከወዲሁ 44 ጎሎችን አስቆጥሮ እንግዲህ ትክክለኛ የማጥቃት ሂደቱም የተለወጠበት ማንቸስተር ዩናይትድ እየተመለከትን እንገኛለን። በመጀመሪያው ዙር የምታስታውስ ከሆነ ቶተንሃም ሆትስፐርስ ሜዳ ላይ 2-2 ነበር የተለያዩት። በጣም አዝናኝ ጨዋታ ነበር። በወቅቱም አሰልጣኝ የቀድሞ የክለቡ አሰልጣኝ ሩበን አሞሪም ትልቅ ጫና ውስጥ የነበሩበትም ሁነት ስለነበር 2-2 ማቲያስ ዴሊት በመጨረሻው ደቂቃዎች ላይ ባስቆጠራት ግብ 2-2 ተለያይተው መጥተዋል። ቶተንሃም ሆትስፐርስ ምናልባት አጥፍቶ ጠፊ ማለት እንችላለን ይገኝ። ምክንያቱም በዘንድሮ የውድድር ዓመት ለምንም እየተጫወተ የማይገኝ ቡድን ነው። የአምናው አስከፊ ጉዞው ዘንድሮም ቀጥሏል። ምክንያቱም አምና ማንቸስተር ዩናይትድ እና ቶተንሃም ሆትስፐርስ 14ኛና 17ኛ ደረጃን ይዘው ነበር ያጠናቀቁት። ይህ ደግሞ ምን ያህል ደካማ የውድድር ዓመትን አምና እንዳሳለፉ ይታወቃል። ግን በዩሮፓ ሊግ ተገናኝተው ዩናይትድን ደግሞ የአስከፊው የውድድር ዓመትን ከድጡ ወደ ማጡ ያደረገበት ሁነት ነበር። ምክንያቱም ዩሮፓ ሊግ አሸንፎ ነበር በአውሮፓ ሻምፒዮንስ ሊግ ተሳታፊ ሆነውና ቶተንሃም በዘንድሮው የውድድር ዓመት ደካማ ጉዞ ላይ ቢገኙ ባሳለፍነው ሳምንት ማንቸስተር ሲቲን አስጥሏል።
አሁን ማንቸስተር ዩናይትድን በአውሮፓ ሻምፒዮንስ ሊግ ለመሳተፍ እየተፋለመ የሚገኘው ዩናይትድን ይገጥማል። በቀጣይ ጨዋታዎች ደግሞ ቶተንሃም ሆትስፐርስ በሜዳው በሰሜን ለንደን ደርቢ አርሰናልን ያገኛልና ምናልባት ቶተንሃም ሆትስፐርስ በዘንድሮ የውድድር ዓመት ለራሱ ያን ያህል ደረጃውን ከፍ ሊያደርግበት የሚችልበት እድል በጣም አናሳ ነው እያሳለፈ ከሚገኘው የውድድር ዓመት አንጻር። ለሌሎች ክለቦች ግን አደጋ የመሆን ስጋት እንዳለው ግን ይሰማኛል። አዎ ቅድም እንግዲህ ጠቀስ ያደረከው የአሰልጣኝ ሩበን አሞሪም ያው በዘንድሮ የውድድር ዓመት ላይ ማንቸስተር ዩናይትድ ከአምናው የተሻለ ነጥብ ላይ ይገኛል ገና ካሁኑ ውድድሩ ከመጠናቀቁ በፊት። ግን ዞር ብለህ ስታደርገው ደግሞ ለአሰልጣኝ ሩበን አሞሪም ክሬዲት ትሰጣለህ ማለት ነው። ምክንያቱም አሰልጣኝ ማይክል ካሪክ 3 ጨዋታዎች ነው የመሩት። ስለዚህ 9 ነጥብ አድርገውበታል በዛ ላይ። ያማለ ጥሩ ነበር ማንቸስተር ዩናይትድ ካልን የአምናው የተሻለ ነው ካልን ከ3 ጨዋታ በፊትም ያው ጥሩ እንደነበር ነው ማሳያ። ስለዚህ ትልቅ ክሬዲት ልንሰጠው የሚገባ ጉዳይ ነው። ቅድም እንዳነሳው ልክ ነው። ግን 2 ጉዳዮችን እናንሳ። የነገው ጨዋታ ብዙ ነገሮችን ይነግሩናል ብዬ ገምታለሁ። እንደውም ቅድም በስካይ ስፖርት ላይ ሳይ ይህን ጨዋታ የተገመተው ኦልትራፎርድ ላይ ነው። ማንቸስተር ዩናይትድ ጥሩ የውድድር ጊዜን እያሳለፈ ይገኛል። ጥሩ መንፈስ ላይ ይገኛል። በተቃራኒው ደግሞ የአሰልጣኝ ቶማስ ፍራንኩ ቡድን ቶተንሃም ሆትስፐር በጣም ጭንቅ ውስጥ ነው። ባለፈው ሲቲን ማስጣላቸው ብቻ ሳይሆን ከዛ በፊት የነበሩትን ጨዋታዎች ነጥብ እየጣሉ መምጣቱ ነው። ግን ፕሪዲክሽን አውጥተው ወይም ደግሞ የውጤት መላምቶችን ሲያስቀምጡ ቶተንሃም 2-1 ያሸንፋል ነው ያሉት። ከምን አንግል አይተውት የሰው ውጤት መገመት ምንም ማድረግ አችልም፣ መብታቸው ነው። ግን ይህን ጨዋታ እንግዲህ በሁለት ጉዳይ ነው። አንደኛው የአሰልጣኝ ማይክል ካሪክ ወደ ኦልትራፎርድ ከመጡ በኋላ በጣም ወሳኝ መርሃ ግብሮችን እያደረጉ ይገኛሉ። እንግዲህ እኛ አሰልጣኝ ፔፕ ጋርዲዮላን፣ ሚኬል አርቴታንና ማርኮ ሲልቫን አሸንፈው ሙሉ 9 ነጥብ ይዘውበታል። በጣም ወሳኝ ነው። በነገራችን ላይ 3ቱም ጨዋታ ለማንቸስተር ዩናይትድ በጣም እጅግ ወሳኝ ነበረ። አሁን ላይ አሰልጣኝ ሩበን አሞሪም ሆኖ ቢሆን ዛሬ ላይ ቁጭ ብለው ባትናገርም ያልፉታል ወይ ይሄንን መርሃ ግብር ስትለው እንግዲህ ለየቅል ነው ልናወራው የምንችለው። ግን አሰልጣኝ ሚኬል ካሪክ ይሄንን አሳክተውታል። ስለዚህ የነገውን ጨዋታ ወሳኝነት አለው የምለው ይሄ ነው። አንደኛ የውጤት ጉዳይ ማስቀጠላቸው፣ ሁለተኛ ነገር ደግሞ በአውሮፓ ሻምፒዮንስ ሊግ ላይ እኛ አሰልጣኝ ኦልትራፎርድ የሚደረጉትን ቢያንስ ጨዋታዎች 3 ነጥብ እየያዙ መሄድ አለባቸው ነው። እንግዲህ አሰልጣኙ ከ3ቱ ጨዋታዎች ኦልትራፎርድ ላይ 2ቱን አድርገዋል፣ አንዱን ደግሞ ከሜዳቸው ውጭ ተጉዞ አድርገዋል። አሁን የነገው ደግሞ 4ኛው ኦልትራፎርድ ላይ የሚደረግ ነው። ፈርጊ ታይም የሚባለውን ነገር በሁለት ጨዋታዎች ተመልክተናል። በአርሰናል እና እንደዚሁም ደግሞ በፉልሃሙ ጨዋታ ተመልክተናል። ስለዚህ እኛ አሰልጣኝ በውድድር ዓመቱ መጨረሻ ላይ ጊዜያዊ አሰልጣኝ ናቸው። ቅጥር ለመፈጸም ሲሉ እንደነዚህ አይነት መርሃ ግብሮችን ማሸነፍ አለባቸው ብዬ ገምታለሁ። እንደው ዝም ብለህ አንድ የማንቸስተር ዩናይትድ የአርሰናል ወይም ደግሞ የሌላ ክለብ ደጋፊ ያልሆነ እግር ኳስን የሚወድ አሰልጣኝ ሚኬል ካሪክን እስካሁን እየተከታተለ ያለ አንድ ግለሰብ እግር ኳስ ወዳድ ማይክል ካሪክ በማንቸስተር ዩናይትድ ውስጥ መቀጠል አለበት፣ ዋና መፈረም አለበት በቃ በአጠቃላይ ብለህ ብትጠይቀው አዎ ነው የሚለው። አሁን ላይ ምንም ጥያቄ የለውም። ይሄ ሞኝነት አይደለም። በነገራችን መሰረት የሚያደርግ ስለሆነ አዎ አሁን ላይ ለኔ ትክክለኛው የማንቸስተር ዩናይትድ አሰልጣኝ ሊሆኑ ይችላሉ ከምላቸው ውስጥ አንዱ ናቸው። ከዛ በተረፈ እንግዲህ በውድድር ዓመቱ መጨረሻ ላይ የአሰልጣኝ ሶልሻየርን ጉዳይ ብናነሳ የነበረበትን ከ6 መርሃ ግብሮች በኋላ ዋና አሰልጣኝ ያደረጓቸው እኚህን ሰውዬ በዛ ግን በነገራችን ላይ ብዙ አድቫንቴጆች አሉት። የአሰልጣኝ ካሪክ ወደ ኦልትራፎርድ መምጣት ብዙ ነገሮች ይዞ ነው የመጣው ለኔ። አንደኛ እኚህ አሰልጣኝ ወደ ኦልትራፎርድ ሲመጡ በማንቸስተር ዩናይትድ ቋሚ አሰልጣኝ ይቀጥሉም አይቀጥሉም ትልቅ ክሬዲት ይዘው ነው እኚህ ሰው እየተቀመጡት። አሁን ትልልቅ የእንግሊዝ ፕሪሚየር ሊግ ክለቦች ባትላቸውም ይሄ ቢያንስ ፕሪሚየር ሊግ ላይ የሚሳተፉ ክለቦች ይፈልጓቸዋል። አሁን እኛ አሰልጣኝ ባይቀጠሩ ይሄ ለሳቸው ትልቅ አድቫንቴጅ ነው። ለማንቸስተር ዩናይትድ የመልበሻ ክፍሉን በጣም አረጋግተውታል። ሁሉ ነገር እየሰጡ ይገኛሉ። በተቃራኒው የተቾቹን ነገር በስነ ልቦና እሳቸው ራሱ እያሸነፉ ይመጣሉ። ምክንያቱም እንደቀደሙቶቹ አሰልጣኞች እየወጡ የሚናገሩ ከሆነ ከሜዳ ውጭ ያላቸው ነገር ይበላሽባቸው ነበር። ስለዚህ
ገና ካሁኑ የበሰለ አሰልጣኝ ማለት ትችላለህ። አንቱ እያልኩ ቅድም ሳወራ አሰልጣኛው አንተ አይባልም አንቱ በሚለው ነው፣ ግን ወጣት አሰልጣኝ ነው ሚካኤል ካሪክ እና በዚህ መልኩ ስታየው ለአሰልጣኝ ማይክል ካሪክ እጅግ ስኬታማነት ነው። በኦልትራፎርድ እንግዲህ የእሳቸውን ወደ ቲያትር ኦፍ ድሪምስ መምጣት ተከትሎ ብዙ ተጫዋቾች ደግሞ ቀን የወጣላቸው ተጫዋቾች አሉ። የኮቢ ሜኖን ጉዳይ ስናነሳ አንዱ እሱ ነው። የካዜሜሮን ጉዳይም ደግሞ ስናነሳ አንዱ እሱ ነው። ከዛ በተረፈ ደግሞ የማቲያስ ኩና የብሪያን ሚምቤሞ ጉዳዮች አሁን ደግሞ መጣሁ እያለ የፊት መስመሩ የሴስኮ ጉዳይም ሲነሳ እንደዚሁ ይነሳል። ስለዚህ እኛ አሰልጣኝ የዚህን ጨዋታ ወሳኝ መርሃ ግብር ስለሆነ ነው። ቶትንሃም ከዚህ በፊት ወደ ኦልድ ትራፎርድ ሲመጣ ነጥብ አስጥሏቸው እያሸነፋቸው የሚታገል ቡድን ነው። ስለዚህ ለማንቸስተር ዩናይትድ በሻምፒዮንስ ሊግ ግስጋሴ ከዛ በተረፈ ላይ የአሰልጣኝ ማይክል ካሪክን የቋሚነት ጉዳይ የሚወስኑ ጨዋታዎች በተከታታይ ይኖራሉ ብዬ ገምታለሁ። የአሰልጣኝ ቶማስ ፍራንክና የቶትንሃም ጉዳይ ደግሞ መለስ ብለን እንመለከተዋለን። እንግዲህ ቅድም ከጀመርከው ሀሳብ ልነሳ ስካይ ስፖርት ምናልባት ግምታቸውን ያስቀመጡት ቶትንሃም ስፐርስ ያሸንፋል ብለው ነው የሚለው ሀሳብ ምናልባት ትክክል የሆኑበት አንድ ነጥብ ያለ ይመስለኛል። ማንቸስተር ዩናይትድ ቶትንሃምን ካሸነፈ 3 ዓመታት በላይ ተቆጥሯል። በ2022-23 የውድድር ዘመን ነው ለመጨረሻ ጊዜ ማንቸስተር ዩናይትድ ቶትንሃም ስፐርስን ያሸነፈው። የምታስታውስ ከሆነ በወቅቱ ክርስቲያኖ ሮናልዶ ሃትሪክ የሰራበት ጨዋታ ነበር። ከዛ በኋላ በሁሉም ውድድሮች ቶትንሃም ስፐርስ ማንቸስተር ዩናይትድን አሸንፏል። በቀሪዎቹ ጨዋታዎች ደግሞ አቻ ተለያይተዋል። ይህ ምን ያሳያል? ቶትንሃም ስፐርስ ከማንቸስተር ዩናይትድ ጋር ያለው ቁጥራዊ መረጃ ጥሩ መሆኑን ያሳያል። አምናም ተመልክተ ከሆነ በካራባኦ ዋንጫ ሙጭ ያደረጓቸው በዩሮፓ ሊግ ማሸነፏቸው አቻ የተለያዩባቸው ጨዋታዎች ነበሩ። በዘንድሮ የውድድር ዓመት ደግሞ 2-2 ነው ኢቭን የተለያዩት በቶትንሃም ስፐርስ ሜዳ ላይ። ስለዚህ ያንን ተመልክተው ቶትንሃም ስፐርስ ከማንቸስተር ዩናይትድ ጋር ያለው ቁጥራዊ መረጃ ባለፉት ዓመታት ጥሩ መሆኑን ተመልክተው የገመቱት ወይ ደግሞ ያስቀመጡት መረጃ ይመስለኛልና እነሱ ባለፉት ዓመታት ከተመለከቱት ሁኔታዎች አንጻር ምናልባት ልክ የሚሆኑበት አጋጣሚ አለ። ግን ወቅታዊ አቋማቸው ስትመለከት በበርካቶች ዘንድ ለምሳሌ እኔን ብትጠይቀኝ ማንቸስተር ዩናይትድ የተሻለ እድል አለው ብዬ አስባለሁ። አንደኛ ጨዋታው የሚደረገው ኦልድ ትራፎርድ ነው። ሁለተኛ ደግሞ ማንቸስተር ዩናይትድ በጥሩ መነቃቃት ላይ የሚገኝ ቡድን ነው። ማንቸስተር ዩናይትድ የነገው ጨዋታ እጅግ አጥብቆ ከሚፈልግባቸው ምክንያቶች አንዱ በቀጣይ በ26ኛና 27ኛ ሳምንት የሚያደርጋቸው ጨዋታዎች በጣም ፈታኝና ከባድ የሆኑ ጨዋታዎች ከሜዳ ውጭ አቅንቶ የሚጫወታቸው ናቸው። አንደኛው ወደ ለንደን ያቀናና ዌስትሃም ዩናይትድን ይገጥማል። በቀጣይ ደግሞ የመርሲሳይዱ ክለብ ኤቨርተንን ይገጥማል። ስለዚህ እነዚህ መርሃ ግብሮች ፈታኝ እንደመሆናቸው አዌይ ወይ ደግሞ ከሜዳ ውጭ የሚደረጉ ጨዋታ እንደመሆናቸው ማንቸስተር ዩናይትድ በእጁ ያለውን አጋጣሚ ኦልድ ትራፎርድ ላይ በደጋፊ ፊት ይህንን ጨዋታ ማሸነፍ የግድ ይለዋል ብዬ አስባለሁ። ሌላው ቅድም በማይክል ካሪክ በተለይ ከሜዳ ውጭ ያለው ሁኔታን በማንቸስተር ዩናይትድ ቤት ውስጥ እንዴት አረጋጉት የሚለውን ነገር ትልቅ ውሃ የሚያነሳ ሀሳብ ይመስለኛል። ምክንያቱም አሰልጣኝ ማይክል ካሪክ ካለፉት ዓመታት ምናልባት በ2013 ሰር አሌክስ ፈርጉሰን ከለቀቁ በኋላ በቋሚነትና በጊዜያዊነት የተሾሙት ከ12 በላይ አሰልጣኞች ብንመለከትም አብዛኞቹ አሰልጣኞች ያልተማሩበት ከቀድሞ ተጫዋቾች ጋር አጉል የሆነ ንግግሮች ውስጥ መግባት፣ ለሚዲያ በካሪንግተን ዙሪያ ለሚያነፈንፉ ሚዲያዎች የተለያዩ መረጃዎችን መስጠት የማንቸስተር ዩናይትድ የሜዳ ላይ ችግር የበለጠ ደግሞ አግዝፎ ከሜዳ ውጭ ያለውን ችግሩ አጉልቶ እንዲያሳይ ትልቅ መንገድ የከፈተ ነበር። ማይክል ካሪክ አሁን ከመጡ በኋላ ስለ ማንቸስተር ዩናይትድ መጥፎ ነገሮች ለመስማት በጣም አትመለከትም ወይ ደግሞ ሚዲያዎች በጣም ቢፈልጉም ያንን ነገር ግን እየተመለከትን አይደለም። ማይክል ካሪክ ከቀድሞ ተጫዋቾች ከሹመታቸው ማግስት ጀምሮ በርካታ ትችቶች እየተሰነዘሩባቸው የሚገኙ አሰልጣኝ ናቸው። አርሰናልን አሸነፈው እንኳን በቀድሞ የክለቡ ታሪካዊ ተጫዋች ሮይ ኪን አሁንም በቋሚነት መሾም የለበትም ሲል ነገረበት ሁኔታ ነበር። ጋሪ ኔቪል በማይክል ካሪክ አሁንም ትልቅ ጥያቄ ያለው ሰው ነው። አብዛኞቹ የቀድሞ የማንቸስተር ዩናይትድ ተጫዋቾች በማይክል ካሪክ ላይ እምብዛም እምነት አልነበራቸውም። እሱ ግን በየጊዜው ጨዋታዎችን በማሸነፍ ራሱን በስራ ብቻ ተግባራዊ እያደረገ ይገኛል። ከሚዲያ ጋር ያለው አያያዝም በተጫዋቾች ጋር በተገናኘ ራሱ ተጫዋቾቹ በተረጋጋ ስነ ልቦና መንገድ ጨዋታን ብቻ እንዲያከናውኑ እያደረጋቸው ይገኛል። ስለዚህ አሁን በማይክል ካሪክ ምን ይጠበቃል? 3 ነገሮች ይጠበቃሉ ብዬ አስባለሁ። አንደኛው አሁን በወጥነት ውጤቶችን እያገኘበት የሚገኝበት መንገድ መቀጠል። ሌላው ከሚዲያዎች ጋር ያለው አያያዝ አሁንም በተገቢ መልኩ እየሄደ ስለሆነ በዚሁ መቀጠል። ከደጋፊዎች ጋር ያለው ስሜት በጣም የተለየ ነበር። ምክንያቱም ይህ ተጫዋች በስኬት ደረጃ ከነሳ ነው ማይክል ካሪክ በሰር አሌክስ ፈርጉሰን ስር በጣም በርካታ ዋንጫዎችን ያሸነፈ ነው። ከአውሮፓ ሻምፒዮንስ ሊግ እስከ ፕሪሚየር ሊግ ያነሳ አሰልጣኝ ነው። ስለዚህ ማሸነፍ ምን ማለት እንደሆነ ትርጉሙን ያውቀዋል። ስለዚህ እነዚህ ተጫዋቾች ለማሊያ ክብር መጫወት ምን ማለት እንደሆነ ባለፉት 3 ጨዋታዎች በሚገባ አስተምሯቸዋል ብዬ አስባለሁ። በሚገባ ተነቃቅተው ያላቸውን አቅም ሁሉ እስከ መጨረሻው ድረስ መስጠት የሚችሉ ተፋላሚ ቡድን ባለፉት 3 ጨዋታዎች ላይ ተናል። ስለዚህ የማይክል ካሪክ
ውጤት የማይክል ካሪክ በውድድር ዓመቱ ተገማች ለመሆን ወይ ደግሞ በውድድር ዓመቱ የአሰልጣኙን ቅጥር ለማረጋገጥ በወጥ የሆነ ውጤት መቀጠል አለበት። ምክንያቱም አሁን ከቸልሲና ሊቨርፑል በአንዳንድ ነጥብ ርቆ ይገኛል። ከቸልሲ በአንድ ነጥብ እንዲሁም ከሊቨርፑል በሁለት ነጥብ። ስለዚህ በአውሮፓ ሻምፒዮንስ ሊግ የሚኖረው ፉክክር በጣም ከፍተኛ ይሆናል በቀሪዎቹ 14 ሳምንታት ውስጥ። ስለዚህ ማንቸስተር ዩናይትድ ይህን ግስጋሴ በእጁ የያዘውን ግስጋሴ በሌሎች ክለቦች የተመሰረተ አለመሆኑ ለማንቸስተር ዩናይትድ ትልቅ ጥቅም ያስገኛል ብዬ አስባለሁ። ግን እንደ ማንቸስተር ዩናይትድ ያለ ታሪካዊ ክለብ በአውሮፓ የውድድር መድረክ መመለስ አለበት ብዬ አስባለሁ። አሁን ሊቨርፑልም ቸልሲን ብንመለከት በአውሮፓ ሻምፒዮንስ ሊግ እየተሳተፉ ነው። ስለዚህ ማንቸስተር ዩናይትድ ከዚህ የውድድር መድረክ 3 ጊዜ ያህል የአውሮፓ ሻምፒዮንስ ሊግን ያሸነፈ ክለብ በየዓመቱ ከሻምፒዮንስ ሊግ ውድድር ውጭ መሆን አለበት ብዬ አላምንም። ስለዚህ ማይክል ካሪክ ትልቁ ታርጌቱ መሆን ያለበት የተጫዋቾቹን ስነ ልቦና በዚሁ መልኩ በጠበቀ ልክ ወደ አውሮፓ የውድድር መድረክ ለመመለስ እያንዳንዱን ጨዋታ በተለይም ደግሞ ሜዳው ላይ የሚያደርጋቸው ጨዋታዎች ማሸነፍ የግድ ይለዋል ብዬ አስባለሁ። ማንቸስተር ዩናይትድ ያው ጥሩ የውድድር ጊዜን ነው አሁን ላይ ባለው ስታት ስትመለከተው ጥሩ ጊዜን እያሳለፈ ይገኛል። ያው በአሰልጣኝ ሚካኤል ካሪክ ጉዳይ እያወራን ነው የምንገኘው። እሳቸው ከያዙት በኋላ ይህን ቡድን በተሻለ መልኩ የቲም ስፕሪቱ ከዛ በተረፈ የጨዋታ እንቅስቃሴ ተለዋዋጭ እንቅስቃሴ በተለይ 4 ተከላካዮችን ማሰለፋቸው ግን አሁን አንድ ደግሞ የኔ ጥያቄ አለ። አሰልጣኝ ሩበን አሞሪም 3 ተከላካዮችን ባሰለፉበት ወቅትና አሰልጣኝ ማይክል ካሪክ ደግሞ 4 ተጫዋቾችን በተከላካይ መስመር ላይ ባሰለፉባቸው ጊዜ ነገሮችን እናያለን። አሁን 3 ጨዋታዎችን ነው በሳቸው ስር ያደረገው ማንቸስተር ዩናይትድ። ካደረጋቸው 3 ጨዋታዎች ወደ 8 ጎሎችን አስቆጥሯል። ተጋጣሚ ቡድን ላይ አርሰናል ላይ 3 ጎሎች አስቆጥሯል፣ 2 ጎል ተቆጥሮበታል። ማንቸስተር ሲቲ ላይ 2 ጎል አስቆጥሯል፣ አልተቆጠረበትም። እንደዚሁ ደግሞ የመጨረሻው ፋይናል የነበረው የሳምንቱ ጨዋታ በፉልሃም ጋር የነበረው ጨዋታ ያም ደግሞ 2 ጎል ተቆጥሮበት 3 አስቆጥሯል። በጠቅላላ 8 ጎሎች አስቆጥሯል ማንቸስተር ዩናይትድ በአሰልጣኝ ማይክል ካሪክ ስር 5 ጎሎች ደግሞ ተቆጥሮበታል። አሰልጣኝ 5 ጎሎች ፉልሃም ላይ 4 ጎሎች ተቆጥሮበታል። ግን ምንድነው ትልቁ ጥያቄ አሰልጣኝ ሩበን አሞሪም በነበሩበት ጊዜ የሚቆጠረበት ማንቸስተር ዩናይትድ እና አሰልጣኝ ደግሞ ማይክል ካሪክ እየተቆጠረበት ያለው 4 ተከላካይ የያዘው የማይክል ካሪክ እና 3 ተከላካይ የያዘው የአሰልጣኝ ሩበን አሞሪም ጎል የሚቆጠርበት ቡድን በጣም ሰፊ መሆን አለበት ብዬ ነው የምገምተው። በተቃራኒ እንዳይሆን ነው እየፈራሁ ያለሁት። አሁን በነገራችን ላይ በአሰልጣኝ ማይክል ካሪክ እንደውም በተከላካይ ስፍራ ላይ ቀን ከወጣላቸው ተጫዋቾች የምለው አንዱ የማጉዌር ጉዳይ ነው። በክረምት የዝውውር ገበያ ላይ ይለቃል ከሚባሉ ተጫዋቾች አንዱ ነው። እንደዚሁም ደግሞ አርጀንቲናዊ ተከላካይ የሱም ሊሳንድሮ ማርቲኔዝ የማርቲኔዝም ወጥነት ብቃቱን እያሳየ ይገኛል። እንደውም እሱ ሁለቱ ተጫዋቾች በጣም ኮንክሪት የሆኑበት ወደፊትም ጥምረት ይኖራቸዋል ተብሎ የሚገመተው ነው። ያው መጨረሻ ላይ እንግዲህ አሰልጣኝ ሚካኤል ካሪክም የሚቆዩ ከሆነ ብዙ ተከላካዮችን የማምጣት እድል አላቸው። የመሃል ሜዳ ተጫዋቾችን በነ ካዜሜሮ የነ ኦጋርቴን ምትክ ይኖረዋል ብዬ ገምታለሁ። ግን ማንቸስተር ዩናይትድ ከሚያስቆጥረው በላይ ባለፈውም ስናገር ነበር የሚቆጠርበት እንዳይበዛ። ለውጡ ታዲያ ምንድነው? ማሸነፍ 3 ነጥብ ማግኘት ቲም ስፕሪቱን አረጋግጦታል። ማንቸስተር ዩናይትድ የሚፈልገው 3 ነጥብ ከዛውም ደግሞ ከጨዋታ ብልጫ በመጨረሻዎቹ ደቂቃዎች የትኛውም የማንቸስተር ዩናይትድ ደጋፊ ስጋት ሳይገባው ጎሎች እያስቆጠረ የሚወጣው ማንቸስተር ዩናይትድ ሆኗል። ስለዚህ ማንቸስተር ዩናይትድ አሁን ላይ ጥሩ ነው። አሁን እንደ ቶተንሃም ሆትስፐር አይነት ተጋጣሚ ቡድኖችን በኦልትራፎርድ ሚሆን ከሜዳ ውጭ በሚያደርጋቸው ጨዋታዎች የተከላካይ ጉዳይ ያሰጋል። የመልሶ ማጥቃት በተለይ ቶተንሃም ሆትስፐር እናወራዋለን። አሰልጣኝ ቶማስ ፍራንክ የገነቡት ቡድን ያው የመልሶ ማጥቃትን የሚጠቀም ነው። እንደው የሱን ጉዳይ እናነሳለን። አሁን የማንቸስተር ዩናይትድ ላቁምና ወደ አሰልጣኝ ቶማስ ፍራንክና ወደ ቶተንሃም ጉዳይ ልለፍ። እኛ አሰልጣኝ እኔ ብዙ ጊዜ አንዳንድ አሰልጣኝ የማይገባ ቡድን ሲይዙ የማይገባ ቦታ ላይ የሚገኙ አሰልጣኞች አሉ። እኚህ አሰልጣኝ በብሬንትፎርድ የገነቡት ቡድን ለዛውም ብዙ ተጫዋቾች እያመለጡባቸው ከስር እየገነቡ በነገራችን ላይ በእንግሊዝ ፕሪሚየር ሊግ ተፈሪ ቡድን ከሚባሉ ክለቦች መካከል ብሬንትፎርድ ነው። ይሄም ደግሞ ዋናው ትልቁ የአንበሳውን ድርሻ የሚይዙት እኚህ አሰልጣኝ ናቸው። እሳቸውም ከለቀቁ በኋላ ብሬንትፎርድ ያው
ጥሩ የውድድር ጊዜን እያሳለፈ ይገኛል። ወደ ቶተንሃም ሆትስፐር ሲሄዱ እኛ አሰልጣኝ በጠበቁት ልክ አልነበረም። በተለይ የመጀመሪያዎቹ ሳምንታት ላይ ጥሩ ነበሩ። ማንቸስተር ሲቲን ማሸነፋቸው፣ ትልልቆቹን ቡድኖች ማሸነፋቸው የወጥነት ጥያቄ አላስነሳባቸውም። ግን አንድ የሚሉት ነገር አለ። እሳቸው በእግር ኳስ አሰልጣኝነት ዘመናችን ውስጥ አንድ ክለብ ላይ ተደጋጋሚ ጉዳቶች ከመጡ የአሰልጣኙ ብቻ ችግር ላይሆን ይችላል። አሁን እኔ አሁን የአሰልጣኝ ቶማስ ፍራንክ የብቃት ጉዳይ አይደለም የሚነሳው። በነገራችን ላይ እንደ ቶተንሃም ሆትስፐር በእንግሊዝ ፕሪሚየር ሊግ ላይ የተፈተነ በጉዳት በጣም የተፈተነ ቡድን የለም። ይሄ ደግሞ ለአሰልጣኙ ወርዶ ችግር ውስጥ ከቷቸዋል ብዬ እገምታለሁ። መለኪያችን የሚሆነው የእንግሊዝ ፕሪሚየር ሊግ ስለሆነ ነው። በአውሮፓ ሻምፒዮንስ ሊግ እያሳለፉ ያለው ውድድር ጥሩ ነው፣ ምንም ጥያቄ የለውም። እንደነ አርሰናል፣ ባየር ሙኒክ፣ እንደ ኢንተር ሚላን ያሉ ክለቦች አስፈሪ የሚባሉት ከነሱ መካከል ቼልሲም ጋር አብረው ወደ ጥሎ ማለፉ የገቡ አሰልጣኝ ናቸው። ትልቅ ክሬዲት ልትሰጣቸው ትችላለህ። በእንግሊዝ ፕሪሚየር ሊግ ላይ ወጥ የሆነ ብቃት ያለው ቡድን እያሳዩን አይደለም እኛ አሰልጣኝ። አንዱ ምልክቱ በነገራችን ላይ ሲደራረብብህ መጥፎ ነው። በቃ አርሰናልንም የሆነ ጊዜ ሲፈተነው የነበረው የተጫዋቾች ጉዳት ነው። አንዱ ተጫዋች ሲጎዳ አንዱ ይሄ ደግሞ ምንድነው የሚያደርገው? ተቀያሪ ተጫዋቾች ወይም ደግሞ ወጥ የሆነ ብቃት ያላቸው ተጫዋቾች ወይም ደግሞ ይሄ ምንድነው የሚባለው የቡድኑ ስኳድ አለመስፋቱ ዋጋ አስከፍሏቸዋል ብዬ እገምታለሁ። የአሰልጣኝ ቶማስ ፍራንኩ ቡድን ነገ ለማንቸስተር ዩናይትድ አይተኛም ብዬ እገምታለሁ። አንድ የእሳቸው በየሳምንቱ አንድ አይናቸውን ጨፍነው ጫፍ አልጋ ላይ ነው የተቀመጡት። እኛ አሰልጣኝ ከሳምንት ሳምንት ነጥብ በጣሉበት ጊዜ፣ ከሳምንት ሳምንት በተሸነፉበት ጊዜ እኛ አሰልጣኝ ተሰናበቱ፣ ወሬ ስንብት ወሬ ልንሰማ ነው የሚል ጊዜ ደርሰናል። እኛ አሰልጣኝ ባለፈው 2-0 ሜዳቸው ላይ በቶተንሃም በማንቸስተር ሲቲ ተመርተው 2 ያወጡበት ጥሩ ነው። እንደውም ከረፍት በፊት ባልሆነ ነገር ነው 2 ጎሎች የተቆጠሩባቸውና ይሄ ነገር ብዙ ጎሎች ሊቆጠርበት ነው ብለህ ስታስብ ቀልብሰው 2 ያወጡበት አለ። አሁን የነ ሪቻርድሰን ቢመለሱ እንደዚህ አይነት በወጥ ብቃታቸው ቶሎ ጎል የሚያስቆጥራቸው በነገራችን ላይ ቶተንሃም ጥሩ ተጫዋቾችን ይዟል፣ ግን ጉዳት አሁንም እያመሰው ይገኛል። የዚህ ሁሉ መሳሪያ ግን አሰልጣኙ አሁንም ጭንቀት ውስጥ መሆናቸው ከዛ በተረፈ ቅድም እንዳልነው ማይክል ካሪክም እንደሚፈልገው በአውሮፓ ሻምፒዮንስ ሊግም በቅጥርም ጉዳይ የሱንም ኬሪየር ለማሳደግ እንደሚፈልገው የነገውን 3 ነጥብ ሁሉ ቶማስ ፍራንክም በቶተንሃም ሆትስፐር በኩል በጣም የሚፈልጉት ጨዋታ ነው። 3 ነጥብ ነው ብዬ ገምታለሁ። በሁሉም ውድድሮች እንግዲህ ባለፉት 5 ጨዋታዎች እኛ አሰልጣኝ አንድ ጊዜ ነው የተሸነፉት። ምንም ያን ያህል እንትን አድርገም ይሄ ከባድ እንትን ውስጥ አይደሉም፣ ጭንቅ ውስጥ አይደሉም። ግን ምንድነው የነገውን ጨዋታ ማሸነፍ አለባቸው። ይሄን ካሸነፉ ደግሞ በቀጣይ አርሰናልን ነው የሚገጥሙት። ስለዚህ ከባድ መርሃ ግብር እየመጣባቸው ነው የሚገኘውና ለአሰልጣኝ ቶማስ ፍራንክ እውነት ለመናገር ጥሩ የውድድር ጊዜ አይደለም ይሄ በተጫዋቾች የጉዳት መረበሽ ምክንያትና ለዚህም ይመስለኛል ትልቅ ውጤት ሊያስመዘግቡ ይችላሉ የሚል እንድምታ ከስካይ ስፖርት የወጣው ለዚህ ይመስለኛል። በዘንድሮ የውድድር ዓመት በጣም ጉዳት ከፈተናቸው ክለቦች መካከል ቶተንሃም ሆትስፐርስ በልዩነት የሚነሳ ቡድን ነው። በተደጋጋሚ ወሳኝ ተጫዋቾቹን በጉዳት አጥቷል። ይህ ደግሞ አሰልጣኝ ቶማስ ፍራንክን ከትንሽ ክለብ እንደመጣ አሰልጣኝ በጣም ፈትኗቸዋል። ምክንያቱም እኛ አሰልጣኝ እኮ ከቶተንሃም ሆትስፐርስ በፊት ለማንቸስተር ዩናይትድ ሁሉ የታጩ አሰልጣኝ እንደነበሩ ይታወሳል። ለቼልሲ በጣም የታጩ አሰልጣኝ እንደነበሩ ይታወሳል። አሰልጣኝ ኤንዞ ማሬስካ ውጤት ማጣት ባጋጠማቸው ወቅት ምክንያቱም ለዚህ ሁሉ ያሳጫቸው ለእንግሊዝ ብሔራዊ ቡድን ጭምር አይን እንዲያርፍባቸው ያደረገው እኛ አሰልጣኝ በብሬንትፎርድ የሰሩት አስደናቂ ስራ ነው። በ3 ተከላካይ ግን መጫወትን ምርጫቸው ያደርጉ ነበር። ቶተንሃም ከመጡ በፊት የምታስታውስ ከሆነ በሱፐር ካፕ ፋይናል ከፓሪስ ሴን ጀርሜን ጋር ባደረጉት ጨዋታ በ3 ተከላካዮች ለመጫወት ሞክረው ጥሩ እንቅስቃሴ አድርገዋል። ግን የመጀመሪያዎቹ ሰሞናት ላይ እንደዚህ አይነት አሰላለፍ ለመጠቀም ቢሞክሩም የኋላ አዋጭ እንዳልሆነ ከገባቸው በኋላ ወደ 4 ተከላካይ ለመመለስ ግድ አላቸው። ምክንያቱም በብሬንትፎርድ የነበሩት ተጫዋቾችና በቶተንሃም ሆትስፐርስ የነበሩት ተጫዋቾች ኳሊቲያቸውም ስለሚለያይ አቅማቸውም የሚለያይ ተጫዋቾች ስለሆኑ ግን በዘንድሮ የውድድር ዓመት በርካታ ተጫዋቾችን በጉዳት በየጊዜው አጥቷል። በነገራችን ላይ ባለፉት ዓመታት ቶተንሃም ሆትስፐርስ ስም ብቻ ነው ያለው ብዬ ነው የማስበው። ቶፕ 6 ከሚባሉት ክለቦች መካከል ስሙ እየተጠራ ቢገኝም ባለፉት ዓመታት ግን ቶተንሃም ሆትስፐርስ እንደ ማንኛውም የፕሪሚየር ሊጉ ክለብ ተራ ክለብ ነው ብዬ ነው የምወስደው። ምናልባት ለቃሉ ይቅርታ። ምክንያቱም ቶተንሃም ሆትስፐርስ በፉክክር ደረጃ የምንመለከተው ቶተንሃም ሆትስፐርስ አይደለም። በተለይ ከማውሪዚዮ ፖቼቲኖ በኋላ የነበረው ቶተንሃም ሆትስፐርስ በጣም
ልክ በትንንሽ ክለቦች የሚሸነፍ ቡድን ነው። በነገራችን ላይ ቶተናም በጣም አስደናቂ ሜዳ ካላቸው አስደናቂ ደጋፊዎች ካላቸው ክለቦች መካከል አንደኛው ነው። ነገር ግን በፉክክር ደረጃ ግን ቶተናም ሆትስፐርስ በምትጠብቀው ልክ የሚገኝ ክለብ አይደለም። አምናም በሻምፒዮንስ ሊግ እንዲሳተፍ የሆነው የአውሮፓ ሊግን ዋንጫ ማሸነፉ እንጂ በውድድር ዓመቱ ለወራጅ ቀጠና በቀረበ 17ኛ ደረጃን ይዞ ያጠናቀቀ ክለብ ነው። አሁንም የአውሮፓ ሻምፒዮንስ ሊግ ቦታን ከመቅረብ ይልቅ ለወራጅ ቀጠናው የሚቀርብ ቡድን ሆኗል። ለምሳሌ 29 ነጥቦችን የሰበሰበው በዘንድሮ የውድድር ዓመት በ24 ሳምንታት ውስጥ 7 ጨዋታዎች ብቻ ነው ያሸነፈው። በ9 ጨዋታዎች ተሸንፈው 8 አቻ ተለያይቷል። ይህ ጥሩ ቁጥር አይደለም። ስለዚህ ቶተናም ሆትስፐርስ እንደ በፊት ቶፕ 6 እያልን እንደምንጠራው ክለብ አሁን ላይ የሚገኝበት ደረጃ ያንን ይገልጿል የሚል እምነት የለኝም። በተጫዋቾችም ደረጃ ስትመለከት እውነት ለመናገር ለቶተናም ሆትስፐርስ የሚጫወቱ ተጫዋቾች ለማሊያ ክብር የሚጫወቱት ምን ያህሉ ናቸው? ለምሳሌ በእኔ ምልከታ ክርስቲያን ሮሜሮ እና ሚኪ ቫን ዴቪን ከነሱ ውጭ በሚገባው ልክ ለቶተናም ሆትስፐርስ የሚጫወት ተጫዋች አለ ብዬ አላስብም። ምክንያቱም ከዚህ ቀደም የምናውቃቸው እንደነ ሃሪኬን፣ ሰን ሂንግሚን ለክለቡ ደም የሰጡ ለክለቡ እስከ መጨረሻው ድረስ የተፋለሙ ተጫዋቾች የምናውቅበት ክለብ ነበር። ግን በቅርብ ዓመታት ውስጥ ቶተናም ሆትስፐርስ ልክ እንደነ ቦርንማውዝ፣ ብሬንትፎርድ ሁሉ ተራ የሆነ ቡድን እየሆነ መጥቷል። ይህ ደግሞ በአሰልጣኞች ብቻ ሳይሆን ተጫዋቾች ጥራት ያላቸው ተጫዋቾች ቡድኑ ምን ያህል አስፈርሟል። ሌላው ደግሞ ከጉዳት ጋር በተገናኘ ደግሞ የስኳድ ዴብዙ በቂ ነው ወይ ፕሪሚየር ሊጉ ለመሳተፍ የሚል ነው። እርግጥ በአውሮፓ ሻምፒዮንስ ሊግ ጥሩ ጉዞን አድርገዋል። 8 ውስጥ በመካተትም ወደ ቀጣዩ ዙር አልፈዋል። ስለዚህ እያንዳንዱ ጨዋታ በቀጣይ ለቶተናም በጣም አደጋ አለው ብዬ አስባለሁ። አሰልጣኝ ቶማስ ፍራንክ እንዳልከው በጣም አደጋ ውስጥ ናቸው ስራቸው። ነገር ግን አሁንም የተጫዋቾቹ ጉዳት መታየት አለበት ያሉት ግን ውሃ የሚያነሳ ሀሳብ ነው። ምክንያቱም ክለቡን በግልጽ የሚታይ ነው። ለምሳሌ በ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ቶተናም ማንቸስተር ሲቲን ሲገጥሙ ከረፍት በኋላ የአማካይ ስፍራ ተጫዋቾች ነበር የመሃል ተከላካይ አድርገው የተጫወቱት። በዛም ነው ውጤት ይዘው መውጣት የቻሉት። ምክንያቱም ሚኪ ቫን ዴቪን አስቀድሞ በጉዳት አልነበረም። ክርስቲያን ሮሜሮ ከረፍት በኋላ በጉዳት ወጣ። ስለዚህ እነ ፓሊኒያን ለመጠቀም ሞክረዋል በተከላካይ ክፍል ላይ። ስለዚህ አሁን ቶማስ ፍራንክ ከተጫዋቾች ጉዳት ጋር እየታገሉ ውጤቶችን ለማምጣት እየሞከሩ ነው። ነገር ግን አሰልጣኙ በብሬንትፎርድ የሰሩት ስራ ምናልባት አሁንም ቶተናም ሆትስፐርስ ጥሩ ተጫዋቾች የሚያስፈርም ከሆነ የተጫዋቾች ጉዳት በሚገባው ልክ እንደ ሌሎች ክለቦች የማይፈትነው ከሆነ ጥሩ ተፎካካሪ መሆን እድል ሊኖረው ይችላል። ምክንያቱም አሰልጣኙ ከፍ ያለ ብቃት ደረጃ አላቸው ተብሎ ስለሚታመን ያንንም ለማሳየት ነው እንግዲህ በአውሮፓ ሻምፒዮንስ ሊግ ጥሩ ጉዞን እያደረጉ የሚገኙት። ስለዚህ አሁንም የቅዳሜውን ጨዋታ እጅግ አጥብቀው ይፈልጉታል። 29 ነጥብ እና 41 ነጥብ የ12 ነጥብ ልዩነት ነው ያላቸው። ስለዚህ በዚህ መሀል ውስጥ ቶተናም ነገ ከተሸነፈ የውድድር ዓመቱ የበለጠ አስከፊ ጉዞውን ይቀጥላል። ምክንያቱም በአውሮፓ ሻምፒዮንስ ሊግስ በቀጣይ ዙሮች ምን ያህል ርቀት ሊሄድ ይችላል የሚለው ነገር አሳሳቢ ስለሆነ፣ ነገር ግን ባለፉት ዓመታት ከ2022-23 የውድድር ዘመን በኋላ ማንቸስተር ዩናይትድ ቶተናም ሆትስፐርስን አሸንፎ ስለማያውቅ አሁንም ለማንቸስተር ዩናይትድ ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። ነገር ግን በሳምንቱ በጣም ብዙ ጎሎች የሚቆጠሩበት አይነት ጨዋታ እንደመሆኑ ትልቅ አዝናኝ ጨዋታ እንመለከታለን ብዬ አስባለሁ። ይጌ ማይክል ካሪክ ቅድም ያነሳው ብዙ ጎሎች እየተቆጠሩበት ነው ያልከው ነገር ይጌ የማይክል ካሪክ አንዳንድ ሰዎች የሚያነሱባቸው ትልቁ ጥያቄ እሱ ነው። ከዚህ በቀደም በሚድልስቦሮ አሰልጣኝ በነበሩበት ወቅት በጣም ይዳፈራሉ የሚል ጥያቄ ይነሳባቸው ነበር። የእሳቸው ሀሳብ ምንድነው? ተከላካይ መስመሩን ጭምር እስከ ማጥቃት ክፍል ወይ ደግሞ በተቃራኒ የግብ ክልል ላይ እስከ መገኘትን የሚፈቅድ ነፃነትን ይሰጣሉ። በዛ ሂደት ውስጥ ግቦች ይቆጠሩባቸዋልና አሁን ያንን ነገር በማንቸስተር ዩናይትድ ቤት ግን ማስተካከል ይገባቸዋል። ምክንያቱም ባስቆጠርከው ግብ ልክ ጎሎች የሚቆጠሩበት ከሆነ በቀጣይ ጨዋታዎች ላይ አደጋ ይዞ መምጣቱ አይቀርም ብዬ አስባለሁ። ውይይታችንን እንቀጥላለን። የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን አሁንም እንደቀጠለ ነው። ዛሬ በ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ የተወሰኑ መርሃ ግብሮችን እየተመለከትን እንገኛለን። ማንቸስተር ዩናይትድ ከቶተንሃም ሆትስፐር የሚያደርገውን ነገ ቀን 9 ሰዓት ተኩል ላይ ዳሰስ ነው። በመቀጠል የሳምንቱ ምርጥ ጨዋታ የተባለለት አንፊልድ ላይ የሚደረገው የሊቨርፑልና የማንቸስተር ሲቲን ጨዋታ እንመለከታለን። ይህ ጨዋታ ብዙ ነገሮችን ይነግረናል። እኔ አሁን ላይ ሊቨርፑል ተመልሷል ብዬ ገምታለሁ። ወደ አስፈሪነቱ ወደ ጎል የማስቆጠር ከሳምንት ሳምንት እየተሻሻለ ከሚመጡ ቡድኖች መካከል አርኔ ስሎት አሁን የባቡሩን ሀዲድ ትክክለኛውን የያዙበት ጊዜ ይመስለኛል። ከዛ በተረፈ ደግሞ ወጥ የሆነ ብቃት ከሚያሳዩ ተጫዋቾች መካከል የፍሎሪያን ቨርትስ ጉዳይ መነሳት አለበት። የኤኬቴኬ ጥምረት የሁለቱ መነሳት አለበት። የቨርጂል ቫን ዳይክ የተከላካይ ሚና እንደዚሁ በሊቨርፑል ውስጥ የሚነሳ ነው። አምና በዚህ ወቅት ማንቸስተር ሲቲ እንግዲህ ጥሩ የውድድር ጊዜን እያሳለፈ የማይገኝበት ወቅት ነበረ። በውድድር ዓመቱም እንግዲህ ሶስተኛ ሆኖ ነበር ማጠናቀቅ የቻለው ጥሩ ባልሆነበት ጊዜ። አሁንም ሊቨርፑል ጥሩ ያልሆነ የውድድር ዘመን አሳልፎ ያንን ምንድነው እሳት ነበልባሉን አልፎታል አሁን ብዬ ገምታለሁ። አሁን በቀጣይ
ሊቨርፑል ራሱን እያሻሻለ በሚቀጥለው ዓመት ደግሞ የቡድን ግንባታውን እንዴት አድርጌ መዋጣት አለብኝ የሚል እሳቤ ውስጥ ይገኛል ብዬ ገምታለሁ። በነገራችን ላይ ያው አሰናብቷል፣ ቼልሲም ማንቸስተር ዩናይትድም አሰናብቷል አሰልጣኝ። ለምን ሊቨርፑልና ማንቸስተር ሲቲ አሰልጣኞቻቸውን አላሰናበቱም? በዚህ ወቅት አሰልጣኝ ፔፕ ጋርዲዮላ በማንቸስተር ሲቲ እንደ አምናው የተፈተኑበት ወቅት አልነበረም። አሰልጣኝ አርኔ ስሎት ዘንድሮ ደግሞ በሊቨርፑል በጣም የተፈተኑበትን ጊዜ ወቅት አልፈዋል። አሁን ለእንደዚህ አይነት አሰልጣኞች ጊዜ የምሰጠው ምን አይተባቸው ነው? ማንቸስተር ዩናይትድ ለአሰልጣኝ ሩበን አሞሪም ጊዜ ያልሰጠው ለምንድን ነው? እንደዚሁም ደግሞ ቼልሲም ደግሞ ለኢንዞ ማሬስካ ጊዜ ሳይሰጥ ያሰናበተው ለምንድን ነው? ይሄ የጭንቅላት ጨዋታ ይመስለኛል። ማንቸስተር ሲቲም ሊቨርፑልም እግር ኳስን ጠንቅቀው የሚያውቁ አመራሮች መኖራቸው ይመስለኛል እንጂ አምና በአውሮፓ ሻምፒዮንስ ሊግም በፕሪሚየር ሊጉም የዓለማችን ብሎም የአውሮፓም ትልቁ ቡድን የነበረው ሊቨርፑል በዘንድሮ የውድድር ዓመት ላይ በየትኛውም ቡድን አንፊልድ ላይ ብዙ ጎሎች እየተቆጠሩበት ሲሸነፍ አይ እኛ አሰልጣኝም ባለኛ ተገቢ አይደሉም ብሎ አለማሰናበቱ እኔ ከኋላ እኚህን ሰውዬ ያመነባቸው ጉዳይ አለ። አሁን በ450 ሚሊዮን ፓውንድ የመጡ ተጫዋቾች በመጀመሪያው አካባቢ ከጥቅም ውጪ የሆኑበት በተለይ የኢኪቴ ጉዳይ የኢኪቴና የፍሎሪያን ቨርትስ ከዛም የአሌክሳንድር አይዛክም በተወሰነ መልኩ የጉዳት እየፈተነው አሁን እንግዲህ ብዙ ተቀምጧል። ሶ የሁለቱን ጉዳይ ላንሳ፣ የፍሎሪያን ቨርትስንና የኢኪቴኬን ጥምረት ባለፉት 10 ጨዋታዎች እንደው ከ6 ጨዋታዎች ወዲህ ምን አይነት ግስጋሴን እያሳለፉ ይገኛሉ? አሁን በእንግሊዝ ፕሪሚየር ሊግ ላይ ሁለት ምትል ጥምረት ሊኖሩ ይችላል። ትልቁ ጥምረት አሁን የሚባለው የኢኪቲኬ እና የፍሎሪያን ቨርትስ ነው። ኦፕታ ያወጣው መረጃ አለ። በሁሉም ባለፉት 6 ጨዋታዎች ላይ የኢኪቲኬና የሁጎ ኢኪቲኬና የፍሎሪያን ቨርትስን ጉዳይ ሲያነ 6 ጎሎች ተቆጥረዋል። በሁለቱ ጥምረት የተነሳ ከእንግሊዝ ፕሪሚየር ሊግ የተሻሉ ተጫዋቾች ናቸው። አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቼልሲ የለበትም እዚህ ውስጥ አሁን የምደረድርበት ውስጥ። ስለዚህ የሁለት ተጫዋቾች ጥምረት ፍሎሪያን ቨርትስ ከጀርመን ሲመጣ እንግሊዝ ፕሪሚየር ሊግ ሊከብደው እንደሚችል በተወሰነ መልኩ ሲነሳ ነበረ። እንደተባለውም ከብዶታል። ግን ያን ማዕበል አሁን አልፎ ጎል ማስቆጠር፣ ለጎል የሚሆኑ ጎሎችን መፍጠር፣ ጨዋታ አንባቢነቱ ከዛ በተረፈ እኔም አንተም የምንወደውን እግር ኳስ እየተጫወተ የሚገኝ በእንግሊዝ ፕሪሚየር ሊግ ላይ ለብዙ ዓመታት ይሰነብታል ከመላቸው ተጫዋቾች መካከል አንዱ ነው። ይሄን ደረትን ሞልተ የምትናገርለት ፍሎሪያን ቨርትስ ተመልሷል። በእንግሊዝ ፕሪሚየር ሊግ ደማቁ ነው። የጀርሚ ዴኩና የኤርሊንግ ሃላንድ ጥምረት 5 ጎሎች የተቆጠሩበት ነበር። ኬቨን ሼድ እና ኢጎር ቲያጎ የብሬንትፎርዶቹ ሁለቱም እንደዚሁ 4 ጎሎችን በጥምረታቸው አስቆጥረዋል። የሞርጋን ሮጀርስ እና ኢሚላኖ ቡዲያስ እንደሱም የቲጃኒ ሬንደርስ እና የኤርሊንግ ሃላንድም እንደዚሁ ጥምረት የሚገርም ጥምረት ነው በውድድር ዓመት ላይ። አሁን ግን በልዩነት እየተነሳ የሚገኘው የሁለቱ ጥምረት ነው። ይህ የሁለቱ ጥምረት የእሁዱን የምሽቱን ጨዋታ አንፊልድ ላይ ማንቸስተር ሲቲ ሊፈትነው ይችላል ነው እየተባለ የሚገኘው። ሁጎ ኢኪቲኬ በየሳምንቱ ጎል ማስቆጠር ጎል የሚያስቆጥረው ደግሞ የፍሎሪያን ቨርትስ እገዛ መኖሩ ለሊቨርፑል ትልቅ አቅም አለው ብዬ ገምታለሁ። አሁን ሊቨርፑል እየተደራጀ ራሱን ጽሞና ውስጥ አስገብቶ በነገራችን ላይ አሁን ሊቨርፑል ጫና ውስጥ ያለ ቡድን አይደለም እና አሁን እንደው ምን የምገምተው ሊቨርፑል የአውሮፓ ሻምፒዮንስ ሊግ ላይ ብቻ መግባት ሳይሆን ከ1 እስከ 3 ሊያጠናቅቅ ይችላል ብዬ ገምታለሁ። ይሄንን ምልህ አስቶን ቪላን እርግጠኛ የምትሆንበት ቡድን አይደለም። ለዛ ነው ማንቸስተር ዩናይትድም እንደዚሁ። ስለዚህ ቼልሲንም እንደዚሁ ካልኩኝ የመግባት እድላቸው ይኖራል። የነጥብ ልዩነታቸው በጣም የሰፋ ነው፣ ምንም ጥያቄ የለውም። አሁን 25ኛ ሳምንት ላይ ነው የምንገኘው። የነገውን ጨዋታ ሊቨርፑል የሚያሸንፍ ከሆነ ደግሞ በወጥ አቋም ወይም ደግሞ የለመደው ሊቨርፑል አንፊልድ ላይ በጣም አስቸጋሪ የሆነው ሊቨርፑል ከሜዳ ውጪ ደግሞ ተጉዞ እናየዋለን ብዬ ገምታለሁ። የማንቸስተር ሲቲን ጉዳይ ደግሞ እናነሳለን። እንግዲህ ሊቨርፑል በተለይ ባሳለፍነው ሳምንት ኒውካስል ዩናይትድን በሜዳው አንፊልድ በሰፊ የግብ ልዩነት ማሸነፉ ትልቅ መነቃቃትን የፈጠረለት ሁነት ተፈጥሯል። በሁጎ ኢኪቲኬ ጉዳይ በዘንድሮ የውድድር ዓመት
ወደ ፕሪሚየር ሊጉ ከመጡ ምርጥ ፈራሚዎች መካከል ምናልባት ቀዳሚው ነው ብለን ማንሳት እንችላለን። ምክንያቱም በሁሉም ውድድሮች 15 ያህል የግብ ጎሎችን አስቆጥሯል፣ 4 አሲስቶችን አድርጓል። ስለዚህ 19 የግብ ተሳትፎዎች ላይ ደርሷል። ይህ ተጫዋች በመጀመሪያ ውድድር ዓመቱ እምብዛም ሁለተኛ ምርጫ የነበረ ተጫዋች ነበር። ምክንያቱም ሊቨርፑል አሌክሳንደር ኢዛክን ቢያስፈርም ኖሮ አስቀድሞ ሁጎ ኢኪቲኬን አያስፈርምም ነበር። ምክንያቱም ኒውካስል ዩናይትድ ኢኪቲኬን ለማስፈረም እጅግ ተቃርቦ ስለነበር። ግን ተመልክተ ከሆነ ኢኪቲኬ ልክ እንደ ሌሎች ተጫዋቾች ከፍተኛ ጫና አልነበረበትም። ምክንያቱም ሁለተኛ ምርጫ ተጫዋች ነበር። በርካታ ሚሊዮን ፓውንድ ነው የወጣበት፣ ከ95 ሚሊዮን ዩሮ ወጪ ተደርጎበታል። ግን ሜዳ ላይ ብቻ ራሱን ማሳየቱ ግን በትልቁ ጠቅሞታል ብዬ አስባለሁ። ፍሎሪያን ቪርትስ ባለፉት ሳምንታት በጥሩ አቋም ላይ ይገኛል። ባለፉት 10 ጨዋታዎች 6 የግብ ተሳትፎዎችን አድርጓል። ይህ ተጫዋች ደግሞ የመጀመሪያ አጀማመሩ በጣም ፈታኝ ነበር፣ ነገር ግን ቀስ በቀስ ፕሪሚየር ሊጉን እየተላመደ ይገኛል። የጀርመን ብሔራዊ ቡድን አሰልጣኝ ጁሊያን ኔግልስማን ጭምር ፍሎሪያን ቪርትስ ከጊዜ ወደ ጊዜ ራሱን እያሻሻለ እንደሚመጣ ምንም ጥርጥር የለኝም ሲሉ ይናገራሉ። ምክንያቱም በጀርመን ብሔራዊ ቡድን ይሄ ተጫዋች ከጀማል ሙሲያላ ጋር የቋሚነት ተሰላፊ ተጫዋች እንደሆነ ይታወቃል። ግን ሊቨርፑል አሁን ከሳምንት ሳምንት መሻሻሎችን እያሳየ ቢገኝም አሁንም በርካታ ጥያቄዎች የሚነሳበት ግን ሊቨርፑል መሆኑ ግን መዘንጋት ያለብን አይመስለኝም። ምክንያቱም በቪታሊቲ ስቴዲየም በቦርንመስ ሲሸነፍ በተለይ ሊቨርፑል በአውሮፓ ሻምፒዮንስ ሊግ የውድድር መድረክ ለመሳተፍ በሚያደርገው ጉዞ እያንዳንዱን ጨዋታ ላይ ነጥብ እንዳለበት ያሳየ ሆኖ አልፏል። ምክንያቱም አሁን የነጥብ ልዩነቱ ከማንቸስተር ዩናይትድ የ2 ነጥብ ልዩነት ብቻ ነው ያለው። ይህ በጣም ጠባብ ልዩነት ነው። በቀጣይ ጨዋታዎች ላይ ሊቨርፑል ራሱን ማሻሻል የሚችል ከሆነ የሚደርስበት ነው። አሁን ሊቨርፑል በዘንድሮው የውድድር ዓመት ከዋንጫው ፉክክር ይልቅ ለአውሮፓ ሻምፒዮንስ ሊግ መሳተፍን አልሞ እየተጓዘ ይመስለኛል። ምክንያቱም ከ430 ሚሊዮን ፓውንድ በላይ ወጪ ያደረገ ክለብ የፕሪሚየር ሊጉን ዋንጫ እንኳን ባያሸንፍ አጋጣሚ ነው ሊባል ይችላል፣ ወይ ደግሞ ጥሩ የውድድር ዓመትን አላሳለፈም ሊባል ይችላል። ነገር ግን የአውሮፓ ሻምፒዮንስ ሊግ ቦታን አጣ ማለት ትልቅ አደጋን ይዞ ይመጣል። ምክንያቱም በውድድር ዓመቱ ጅማሬ ላይ ለፕሪሚየር ሊግም ለአውሮፓ ሻምፒዮንስ ሊግም የተገመተ ዋንጫ ለማሸነፍ የተገመተ ቡድን ነበር። ስለዚህ አሁን ከዋንጫው ፍክክር ወጥቷል ማለት ይቻላል ከፕሪሚየር ሊጉ። ምክንያቱም ገና 14 ሳምንታት ቢቀሩም ነገር ግን በጣም ፈታኝ ይሆንበታል ተብሎ ስለሚታመን ግን አትሊስት ሊቨርፑል የአውሮፓ ሻምፒዮንስ ሊግ ቦታ ማጣት ግን የአሰልጣኝ አርነ ስሎት ስራም ጭምር ጥያቄ ውስጥ ሊከት የሚችል ጉዳይ ነው። ምክንያቱም ይህ ሁሉ በርካታ ሚሊዮን ፓውንዶችን አጥተው በቀጣይ የውድድር ዓመት በዩሮፓ ሊግ ወይም ኮንፈረንስ ሊግ መሳተፍ የክለቡ አመራሮች ይፈልጋሉ ብዬ አላስብም። በአውሮፓ ሻምፒዮንስ ሊግ ጥሩ ጉዞን የሚያደርግበት እድል አለው። ምክንያቱም በአውሮፓ ሻምፒዮንስ ሊግ እያንዳንዱ ጨዋታ ላይ ጥሎ ማለፍ ይኖራል። በሜዳና ከሜዳ ውጭ የሚያደርጓቸው ጨዋታዎች ምን ድረስ ሊሄዱ እንደሚችሉ አናውቅም። ነገር ግን የፕሪሚየር ሊጉ ፍክክር በዘንድሮ የውድድር ዓመት እጅግ ከፈተናቸው ክለቦች መካከል ሊቨርፑል አንዱ መሆኑ ስለሚታወቅ አሁን 39 ነጥቦችን ሰብስቧል። በማንቸስተር ሲቲ ምን አይነት መልክ ይዞ ይቀርባል የሚለው ነገር ትልቅ ጥያቄ ነው። ይህ ጨዋታ ወዴት ይመልሰናል? ወደ መጀመሪያው ዙር ይመልሰናል። ኤቲሃድ ላይ በተደረገውና ማንቸስተር ሲቲ 3-2 ያሸነፈውን ጨዋታ ይመልሰናል ብዬ አስባለሁ። በዛን ወቅት ምን ተፈጠረ? ሊቨርፑል በጣም ደካማ ጊዜያትን እያሳለፈ በነበረበት ወቅት ማንቸስተር ሲቲ ደግሞ በዋንጫው ፍክክር ውስጥ ከአርሰናል ጋር አንገት ለአንገት የተናነቀበት ጊዜ ነበር። ነገር ግን የሊቨርፑል ደጋፊዎች በተለይ ትልቅ የመነጋገሪያ ርዕስ በርካታ የመገናኛ ብዙሃንም የዘገቡት ጉዳይ ምን ነበር? የሊቨርፑል ደጋፊዎች እኩል ከማንቸስተር ሲቲ ደጋፊዎች ጋር ሲጨፍሩ ታይተዋል። ምክንያቱም አርሰናል ዋንጫውን ከሚበላው እናንተ ብሉት በሚል ልክ ጎል በተቆጠረባቸው ሶስተኛው ጎል በተቆጠረባቸው ጊዜ ከኤቲሃድ ደጋፊዎች ጋር ሲጨፍሩ ተስተውለው በጣም ትችቶች ተሰንዝሮባቸዋል። ግን አሁን ሌላ መልክ ይዞ መጣ። አንደኛ ልክ ማንቸስተር ሲቲ በዋንጫው ፍክክር ውስጥ ለሚያደርገው ጉዞ በውድድር ዓመቱ እጅግ ወሳኝ መርሃ ግብር እንደሚጠብቀው ክለብ ሊቨርፑልም ለራሱ ሲል እጅግ በጣም ወሳኝ የሆነ መርሃ ግብር ይጠብቀዋል። እርግጥ በደረጃ አንጻር ካየነው ከሊቨርፑል በተሻለ ለማንቸስተር ሲቲ በጣም አጥብቆ ይፈልገዋል። ግን ሊቨርፑልም አሁን በአውሮፓ የሻምፒዮንስ ሊግ የውድድር መድረክ ለመሳተፍ ግዴታ ማሸነፍ ከሚጠበቅበት ጨዋታዎች መካከል አንደኛው የማንቸስተር ሲቲ ሆኖ ተገኝቷል። ስለዚህ ፕሪሚየር ሊግ ውስጥ ያለው ፉክክር ከሳምንት ሳምንት ምን ያህል እየተቀያየረ እንደሚመጣ አንዱ ማሳያም ይመስለኛል። አሁን ሁለቱም ክለቦች እጅግ በሚፈልጉት ወሳኝ ነጥብ መፋለማቸው ራሱ ለፕሪሚየር ሊጉ ትልቅ ድምቀት ይመስለኛል። ለማንቸስተር ሲቲ አንድ መጥፎ ዜና የምትለው ወይ ደግሞ ማንቸስተር ሲቲ ለፔፕ ጓርዲዮላም ጥሩ ያልሆነ ቁጥር የምትለው ለመጨረሻ ጊዜ ወደ አንፊልድ አቅንተው ሊቨርፑልን ያሸነፉት በ2021 የውድድር ዘመን ነው። ይህ ማለት ደግሞ ከ5 ዓመታት በፊት ማለት ነው። ይህ ምናልባት ለሊቨርፑል መልካም የምትለው ዜና ለማንቸስተር ሲቲ ደግሞ ጥሩ ያልሆነ ቁጥሩ ነው። በወቅቱ በ2021 4-1 ነበር የተሸነፈው። ብቸኛውን የሊቨርፑል ግብ ሙሐመድ ሳላህ ነበር ከፍጹም ቅጣት ምት ማስቆጠር የቻለው። ግን በዛን ጨዋታ ላይ ማንቸስተር ሲቲ ፍጹም የበላይነት ሆኖ ያንን ጨዋታ አጠናቋል። አሁን ከ2021 በኋላ ወደ አንፊልድ አቅንተው ይህንን ጨዋታ ያሸንፋሉ የሚለው ጉዳይ እጅግ ተጠባቂ ነው። ምክንያቱም ወደ ማንቸስተር ሲቲ ስለምንመጣ በሊቨርፑል በኩል አሁን አሰልጣኝ አርነ ስሎት ለተጫዋቾቻቸው ነፃነት እየሰጡ ይመስለኛል። ለዛም ነው አሁን ፍሎሪያን ቪርትስም ከመጀመሪያም ጀምሮ አሰልጣኙ እምነታቸው ከፍ ያለ ነበር። ግን በጨዋታ እንቅስቃሴ ካየው እያንዳንዱ ተጫዋች አሁን ላይ በነፃነት መጫወትን ይመርጣል። ስለዚህ ይህንን ደግሞ አሰልጣኝ አርነ ስሎት ለተጫዋቾቻቸው ነፃነት መስጠታቸው ያ ደግሞ የተሻለ ሊቨርፑል ከመጀመሪያዎቹ በጣም ተቸግሯል ብለን ካሰብናቸው ጊዜያቶች በኋላ ሊቨርፑል መሻሻልን ያሳየበት እውነት ነው። ማንቸስተር ሲቲ
ባሳለፍነው ሳምንት እጅግ አስቆጭ የሆኑ 2 ነጥቦችን ጥሏል ብዬ አስባለሁ በቶተንሃም ሆትስፐርስ። ምክንያቱም በእጁ የገባ 3 ነጥብ ነበር፣ 2-0 እየመራ ነበር። ስለዚህ ከረፍት በኋላ ጨዋታውን አስጠብቆ የሚወጣበት እድል በእጁ ነበረው። ነገር ግን ወደ ሊቨርፑል የሚያቀናው ያንን ነጥብ ጥሎ መሆኑ ለማንቸስተር ሲቲ በጣም ትልቅ ችግር ሊሆን ይችላል። ግን ማንቸስተር ሲቲ በኒውካስል ዩናይትድ ያየነው የማንቸስተር ሲቲ ተመልክተናል። ምናልባት በቋሚ 11 ውስጥ የምንመለከታቸው ተጫዋቾች አይደሉም አብዛኞቹ ተጫዋቾች። ነገር ግን ወደ ሊቨርፑል የሚያቀናው ሙሉ ቡድኑን ይዞ ሊሆን ይችላል። ምክንያቱም ሩበን ዲያዝም ከጉዳት አገግሞ ሊመለስ ይችላል እየተባለ ይገኛል። ማርክ ጌሂ በካራባኦ ዋንጫ እንደማይሳተፍ መረጋገጡን ተከትሎ እንግዲህ በረፍት ነው የሰነበተው። ስለዚህ በሊቨርፑል ጨዋታ ላይ በቋሚነት ይሰለፋል ተብሎ ይጠበቃል። ግን አሰልጣኝ ፔፕ ጓርዲዮላ ይህንን ጨዋታ ከምን ጊዜውም በላይ እጅግ አጥብቀው ይፈልጉታል። አንደኛ አርሰናል አስቀድሞ ጨዋታውን የሚያደርገው ነገ ዕለት ነው። ስለዚህ አርሰናል የሚያስመዘግበው ውጤት ምንም ይሁን ቢያሸንፍ ወደ 9 ይሰፋል፣ ቢያሸንፍ ወይ ድሮ ቢያደርግ ባለበት ነጥብ ይቀጥላል። ስለዚህ ማንቸስተር ሲቲ ያንን ጨዋታ የሚያሸንፈው ከትልቅ ጫና ጋር ሆኖ ነው። አንደኛ የአርሰናልን ውጤት መሰረት አድርጎ ነው የሚገባው። የነጥብ ልዩነቱ ከዚህ በኋላ ወደ 9 የሚሰፋ ከሆነ ለአሰልጣኝ ፔፕ ጓርዲዮላና ለማንቸስተር ሲቲ እጅግ አደጋ ይሆናል። ማንቸስተር ሲቲና አርሰናል በኤቲሃድ የሚፋለሙ ቢሆኑም በቀጣይ ጊዜያት ነገር ግን በዚህ ልክ የሰፋ የነጥብ ልዩነትን ይዘው ማግኘት አይፈልጉም አሰልጣኝ ፔፕ ጓርዲዮላ። አሁን ስትመለከት አሰልጣኝ ፔፕ ጓርዲዮላም የማንቸስተር ሲቲ ተጫዋቾችም የአርሰናል ተጫዋቾችና አርሰናል ላይ በጣም ትኩረት ያደረጉ ይመስላል። ይህ ደግሞ የበለጠ ጫና እንዲፈጥሩ እያደረገላቸው ይመስለኛልና በቀጣይ ማድረግ ለሚፈልጉትም ወይ ደግሞ ማሳካት ለሚፈልጉት ትልቅ ሂደት እንደነዚህ አይነት የጭንቅላት ጨዋታዎችን መጫወት የሚቀጥሉ ይመስለኛል። ግን ለማንቸስተር ሲቲ የውድድር ዓመቱ ምናልባትም ወሳኝ ጨዋታ ሊሆን ይችላል ብዬ አስባለሁ። ሰዓታችን ተጠናቋል። ምናልባት የማንቸስተር ሲቲ ነካ ለማድረግ ወይም ደግሞ ሊቨርፑል እኔ ለምን እንዳልተወራለት አልገባኝም። ሊቨርፑል ባለፉት 16 ጨዋታዎች አንዴ ብቻ ነው የተሸነፈው። አንድ ጊዜ ነው የተሸነፈው። እሱንም ቅድም እንዳነሳ ነው በበርንማውዝ 3-2 በሆነ ውጤት ነው የተሸነፈው። 9ን አሸንፎ 6ቱን አቻ ወጥቷል። ባለፉት 5 ጨዋታዎች 17 ጎሎችን ተጋጣሚ ቡድን ላይ አስቆጥሯል። ሊቨርፑል በጣም እጅግ ጥሩ የውድድር ጊዜን እያሳለፈ ይገኛል ብዬ ገምታለሁ። የማንቸስተር ሲቲ ጉዳይ አሁን በወጥ አቋም ላይ አለመሆኑ አነጋጋሪ ጉዳይ ሊያደርግልህ ይችላል። ይሄ ጉዳይ በተለይ አሁን እንግዲህ የማርክ ጉዌ ወደ ሲቲ መመለስ የተከላካዩን ስፍራ አረጋግቶታል። ብዙ ጎሎች ከመቆጠረበት አድኖታል። ነገር ግን አሁንም ጥያቄ የሚነሳበት ማንቸስተር ሲቲ የተጫዋቾች በወጥ አቋም አለማሳየት። ኤርሊንግ ሃላንድን ስናነሳ ሃላንድ እንግዲህ ባለፉት 10 ጨዋታዎች 2 ጎሎች ማስቆጠሩ ምን ያህል እንግዲህ በፊት ስናወራለት የነበረው ማንቸስተር ሲቲ በሃላንድ ጫንቃ ላይ ነው ያለው አሁን እንዳልሆነ አሳይተናል። እድሜ ለማርሙሽ ባለፉት 3 ጨዋታዎች 3 ጎሎችን ማስቆጠሩ ከዛ የቼርኪና የሁለቱ ጥምረት ጥሩ መሆን የቲጃኒ ሬንደርስ ደግሞ በወጣ አቋም ብቃቱ ላይ መታየቱ ከዛም በተረፈ ግን እኔ ለሊቨርፑል ትልቅ ስጋት ይኖረኛል ብዬ በሰኞ ጨዋታ በእሁድ ጨዋታ የምሰጋው የአንቷን ሲሜኒዮ ጉዳይ ለሊቨርፑል ትልቅ ራስ ምታት ነው የሚሆንበት። የመጀመሪያው የእንግሊዝ ፕሪሚየር ሊግ ሀብሎ ሲጀመር ይህ ተጫዋች ሊቨርፑልን ያፈረካከሰው ተጫዋች ነበር። አሁንም ደግሞ በማንቸስተር ሲቲ ይህን ተጫዋች ሊቨርፑል ላይ በጣም የምፈራው ተጫዋች ነው። እንደፈለገ የሚጫወት እኔ ባለፈው ሳምንትም እዚሁ ስፖርት ሾው ላይ ጠቅሼዋለሁ። ያልተነገረለት ጥቁር ኮከብ ነው። በልዩነት ግን አንድ ቀን ስለሱ መስራታችን አይቀርም ብዬ ገምታለሁ። ምክንያቱም ከሳምንት ሳምንት የተሻለ ብቃት የሚያሳይ ተጫዋች ነው ብዬ ገምቻለሁ። ምናልባት እንግዲህ የሳምንት ለታው የቶተንሃም አቻ መለየታቸው ለአሰልጣኙ ምን ያህል ግፊት እንዳለባቸው ያስታውቃል። ይህ ጨዋታ በስካይ ስፖርት ቅድም እንዳልኩ 1-1 የሚጠናቀቅ ጨዋታ ነው ተብሎ ይገመታል። በአጠቃላይ የነበሩን ቆይታዎች እነዚህ ናቸው። ምክንያቱም ያሉን ሰዓቶች ተጠናቀዋል። እንግዲህ ሳምንቱ የተለያዩ ውጤቶች ይመዘገባሉ ብለን እንጠብቃለን። በሰኞ በሚኖረን ፕሮግራማችን ደግሞ በፕሪሚየር ሊጉ ውጤቶችን መሰረት አድርገው ደግሞ ምን አይነት ልዩነቶች ተፈጠሩ የሚለው ጉዳይ እናነሳዋለን ብዬ ተስፋ አደርጋለሁ። ግን ልዩነት ይኖራል ብዬ ገምታለሁ። በነገራችን ላይ ልዩነት ሰኞ ስንመጣ በዚሁ የ6 ነጥብ ልዩነት ባለፈውን ገምታው ነው። ወይ የ6 ነጥብ ልዩነት ላይኖር ይችላል፣ ወይ ዝቅ ሊል ይችላል፣ ወይ ብቻ የሆነ የደረጃ ለውጥ ሊኖር ይችላል ብዬ ገምታለሁ። በአጠቃላይ ሰኞ ረፋድ ላይ ስንገናኝ ደግሞ ምን ይመስል ነበር 25ኛ ሳምንት የእንግሊዝ ፕሪሚየር ሊግ የሚለውን በልዩነት እንመለከታለን። ገደብ አባይና ቃለስላሴ ካሳይ ቀጣዮቹ የነበሩትን ሰዓታት ደቂቃዎችን አብረናችሁ ቆይታ አደረግን። ከመላው ስቱዲዮ ባለሙያዎች ጋር አብረናችሁ ቆየን። ሳምንት በሌላ ጉዳይ እንደዚሁም ሰኞ ደግሞ በእንግሊዝ ፕሪሚየር ሊግ ጉዳይ እንመለሳለን። እስከ ሳምንት መልካም ሳምንት ይሁንላችሁ።